በደቡብ አፍሪካ የሚታየው የጸረ ስደተኞች እንቅስቃሴና ሀገሪቱን ለከፍተኛ የፖለቲካና የኢኮኖሚ ቀውስ እያዳረገ ያለው የዘነፎቢያ አደጋም የበርካታ ሰዎችን ሕይወት በቅጽበት እየቀየረ ይገኛል። የሰኔ 30ውን ቀን የጊዜ ገደብ ተከትለው በአደባባይ እየታዩ ያለው ውጥረቶች አሁን ወደ ከፋ ደረጃ ተሸጋግረዋል። መንግስት በሕግና በስርዓት ለመቆጣጠር እየሞከረ ቢሆንም የጥቃት አድራሽ ቡድኖች የመንግስትን ስልጣን በግልጽ እየተፈታተኑት ይገኛሉ። ጥያቄው ግን ይሄ ነው። ስደተኞቹ ለሀገሪቱ የኢኮኖሚ ውድቀትና ለከፍተኛ የወንጀል ድርጊቶች ተጠያቂ መሆናቸው እውነት ነው ወይስ የፖለቲካ መጠቀሚያም? ይህ ጥያቄ የደቡብ አፍሪካን የፖለቲካ ምህዳር እየነቀነቀው ይገኛል። አውቃለሁ የኑሮ ውድነት ሲከፋና የኢኮኖሚ ቀውስ የአየር ምላሽ ለመስጠት መቸኮል ተፈጥሯዊ ሰብአዊ ባህሪያችን ሲሆን ብዙዎች እነዚህን አይነት ግዙፍ ቀውሶች ሲመለከቱ ተስፋ ይቆርጣሉ። ነገር ግን በጥበብ የሚመለከቱ ከችግሩ ውስጥ እድልን ይፈጥራሉ። እኔ ምናሴ ነኝ። እነዚህ አይነት የዓለም አዳዲስ መረጃዎችን ከመተረክ ባሻገር ክስተቶችን በጥልቀት በመተንተን የራሳችን ህይወት ላይ የሚፈጥሩትን ተጽዕኖ ጭምር የምንመለከትበት መድረክ በማዘጋጀት ላይ ይገኛለሁ። እነዚህን አይነት መረጃዎችን የሚመቻችሁ ከሆነ ሳብስክራይብ ማድረግ ትክክለኛ እርምጃ ነው። በዓለም አቀፍ ደረጃ የአንድ ሀገር ኢኮኖሚ ጥንካሬ የሚለካው በዜጎቿ የኑሮ ሁኔታ ብቻ አይደለም። ይልቁንም በተረጋጋ የፖለቲካ ምህዳርና በስርዓት በተመራ ስደተኞች አያያዝ ጭምር እንጂ። ዛሬ በአንድ ክልል የሚፈጠረው የጥላቻ ስሜት የሀገሪቱን የኢንቨስትመንት መዳረሻነት ከማወቁም በላይ ቀጠናዊ መረጋጋትን የሚፈታተን የጂኦፖለቲካዊ መዘዝ ይዞ መምጣቱ አይቀርም። በደቡብ አፍሪካ የሚታየው ስለ ስደተኞች እንቅስቃሴ በዋናነት ምን መሰረት ያደረገ ነው ስንል ብዙ ጊዜ መገናኛ ብዙሃን እንደ ቀላል ዜናፎቢያ ብለው ያልፉታል። እኔ ግን ይህንን እንደ አንድ ስልታዊ የፖለቲካ መሳሪያ ነው የምመለከተው። ምክንያቱም የስራ አጥነት ቁጥር ከ60% በላይ በሆነበትና የገዢው ፓርቲ ANC ተወዳጅነት እየቀነሰ በሚሄድበት ወቅት የውጭ ዜጎችን እንደ ቀላል ኢላማ መጠቀም የድጋፍ መሰረት ለማደላደል የሚጠቅም አደገኛ ስልት ነው። ታሪክ እንደሚያስተምረን በኢኮኖሚ ቀውስ ውስጥ ያሉ ሀገራት ሁልጊዜም ለዚህ ወጥመድ ተጋላጭ ናቸው። በደቡብ አፍሪካ ያለው የዘነፎቢያ እንቅስቃሴ የተመሰረተው በአንድ በኩል በስቴቱ የውድቀት ውጤት በሆነው የኑሮ ውድነት ሲሆን፣ በሌላ በኩል ደግሞ አዲስ ለተፈጠሩ የፖለቲካ ፓርቲዎች እንደ MKP ላሉ የኃይል ማሳያ መድረክ ሆኗል። መንግስት ይህንን ለመቆጣጠር ያሳየው ድክመት ለእነዚህ ቡድኖች የሞራል ልዕልና ሰጥቷል። የደቡብ አፍሪካ መንግስት ለዚህ አደገኛ የዘነፎቢያ ስሜት እየሰጠ ያለው ምላሽ በቂ ነው ወይስ ችግሩን ያባባሰ ነው ስንል መንግስት ሕግን የማስከበር ግዴታውን በቡድኖቹ የሚነሱ የመጨረሻ ቀን ገደቦች እንዲታፈኑ ካደረገ ስልጣኑን ለህገወጥ ቡድኖች አሳልፎ ሰጥቷል ማለታችን ነው። የመንግስት ምላሽ የስልጣን ሽግግር ለቡድኖቹ ባህሪ ይታይበታል። ታሪክ እንደሚያስተምረን ተመሳሳይ የጅምላ ማባረር ድርጊቶችና የመንግስት ከህገወጥ ቡድኖች ጋር ያለው መተባበር በሀገሪቱ የዲሞክራሲ ሂደት ላይ ከፍተኛ ጥቁር ጠባሳ ጥሏል። መንግስት ለሚዲያ እና ለህዝቡ ስሜት ሲል የሚወስዷቸው እርምጃዎች የችግሮችን ጥልቀት ከመፍታት ይልቅ ስር የሰደደውን የኢኮኖሚ አስተዳደር ችግር ከመጋረጃው ጀርባ እየደበቁት ይገኛሉ። ስደተኞቹ ለሀገሪቱ የኢኮኖሚ ውድቀትና ለከፍተኛ የወንጀል ድርጊቶች ተጠያቂ መሆናቸው እውነት ነው ወይስ የፖለቲካ መጠቀሚያ ነው ወይ ስንል የደቡብ አፍሪካ ስራ አጥነት በተለይም በወጣቶች ዘንድ ከ60% በላይ መድረሱ እንዲሁም የ40% ጎልማሶች ስራ አጥነት የፈጠረው ብስጭት ፖለቲከኞች ትኩረትን ከስር የሰደደ የመንግስት ብልሹ አሰራርና አቅም ማነስ ወደ ስደተኞች እንዲቀይሩ አድርጓቸዋል። በደቡብ አፍሪካ የኢኮኖሚ ችግሮች ስር የሰደዱ የዘረኝነት ስርዓት ወይም አፓርታይድ በኋላ ባለው የፖሊሲ ውድቀትና ሙስና ነው እንጂ በስደተኞች አይደለም። ስደተኞቹ ለችግር ተጠያቂ ማድረግ የተለመደ የፖለቲካ ማጭበርበሪያ ነው እንጂ ስደተኞች ቢወጡም እንኳን የሀገሪቱ ዋና ችግሮች ማለትም የኢኮኖሚ መቀዛቀዝ፣ የስራ አጥነትና የመንግስት ውድቀት አሁንም እንደሚቀጥል ባለሙያዎች ያስጠነቅቃሉ። የገዢው ፓርቲ የኃይል መቀነስ እንዴት ለጥቃት አድራሽ ቡድኖች ክፍተት ፈጠረ? ይህንን ጥያቄ ስንመለከተው የገዢው ፓርቲ ANC ተወዳጅነት እየቀነሰ በሄደ ቁጥር እንደ MKP ያሉ አዳዲስ የፖለቲካ ኃይሎች የህዝብን ብስጭት በመጠቀም የጥቃት መድረኮችን እንደ የፖለቲካ መዶሻ እየተጠቀሙበት ይገኛሉ። አዳዲስ የፖለቲካ ኃይሎች የጎዳና ላይ ጥቃት አቅምን መገንባታቸው ለወደፊቱ የሀገሪቱ መረጋጋትና የዲሞክራሲ ስርዓት አደጋ ላይ የሚጥል ምልክት ሆኗል። የገዢው ፓርቲ የኃይል መቀነስና የፖለቲካ ምህዳሩ መበታተን ህገወጥ ቡድኖቹ የራሳቸውን አጀንዳ በኃይል እንዲያስፈጽሙ ምቹ ሁኔታ ፈጥሯል። የዛሬው ትንተና እንዳሳየው በደቡብ አፍሪካ የሚታየው ጸረ ስደተኞች እንቅስቃሴ ከኢኮኖሚ ብስጭት የመነጨ ቢሆንም እየተጠመደ ያለው ግን ለፖለቲካ ትርፍ ነው። ስደተኞችን ከሀገር ማስወጣት የሀገሪቱን ስር የሰደደ የስራ አጥነት፣ የመንግስት ብቃት ማነስና የሙስና ባህልን አይፈታውም።
መንግስት የጥላቻ ንግግርና የጦር መሳሪያ የታጠቀ የቡድን ጥቃት የመቆጣጠር የህግ በላይነት ማስከበር ካልቻለ ሀገሪቷ ወደ ትልቅ የውስጥ ቀውስ ማምራቷ እርግጥ ነው። ይህ የደቡብ አፍሪካ ሁከት የአህጉሪቱን መረጋጋት የሚፈታተን አዲስ አደገኛ ምዕራፍ ሲሆን እርሶስ ምን ይሰማዎታል? ይህ የፖለቲካ አጠቃቀም ለደቡብ አፍሪካ የረጅም ጊዜ መፍትሄ ያመጣል ብለው ያስባሉ? ሀሳባችሁን በኮሜንት ላይ ከታች አጋሩን።